የኢትዮጵያ ብሔራዊ ምርጫ ቦርድ እንደምታውቁት ምርጫን በተለያየ ደረጃ ለማስፈጸም በሕግ የተቋቋመ ተቋም ነው። ሕጋዊነትና በተለይም ምርጫን ለሚያከናውን ተቋም ገለልተኝነት መጠበቅ ወሳኙ ይህንን የገለልተኝነትን ባህሪ ማላበስ የሚችለው የሕግ መሰረት ሲኖረው ነው። ለዚህም ቦርዱ ከተቋቋመበት ጊዜ ጀምሮ ሲጠቀምባቸው የነበሩ የተለያዩ የሕግ መሰረቶች ቢኖሩም እንደ አዲስ በአዋጅ ቁጥር 1133/2011 ገለልተኝነቱን ነፃነቱን በሚያስጠብቅና በሚያስከብር መልክ አዲስ አዋጅ ስራ ላይ ውሏል። ይሄ የተቋም ገለልተኝነት የጀመረው ከቁንጮ ነው፣ ከአናቱ ነው ማለት ነው። ይሄንን ለማድረግ እንግዲህ ከዚህ ቀደም 9 በሚሆኑ በትርፍ ሰዓት ከሚሰሩ የቦርድ አባላት ወደ 5 እና ሙሉ ጊዜያቸውን ሰጥተው ወደሚሰሩ የቦርድ አባላት አመራሩ እንዲቀየር ተደርጓል። ከዚህ ቀጥሎ ቦርዱ ያደረገው ይሄ አዋጅ ቁጥር 1162 የሚባለውን ስለ ምርጫ እና ስለ ፖለቲካ ፓርቲዎች ምዝገባና ስለ ስነ ምግባር የሚደነግገው አዋጅ ቁጥር 1162 የሚባለውን ከማቋቋሚያ አዋጅ በመለየት የማስፈጸሚያ አዋጁን ለብቻ እንዲቀመጥ አድርጓል። በዚህ አዋጅ ላይም የተለያዩ መስፈርቶች ግልጽ የሆኑ የፖለቲካ ፓርቲዎችን ለማደራጀት የሚያስፈልጉ መስፈርቶችን በትክክል ያስቀመጠ ያንን መስፈርት የሚያሟሉ ፓርቲዎች የሚመዘኑበትን ነፃና ፍትሃዊ በሆነ መንገድ ሊመዘኑበት የሚችሉበትን ስርዓት የዘረጋ ነው። ከዚህ በፊት በፖለቲካ ፓርቲዎች ለምርጫ ውድድር በሚመጡበት ጊዜ ገደብ ነበረባቸው። ለሕዝብ ተወካዮች ምክር ቤት የሚያቀርቡበት የእጩዎች ገደብ የተጣለበት ሲሆን በዚህኛው ግን ከማሻሻሉ በኋላ ግን ማንኛውም የፖለቲካ ፓርቲ በሚፈቅደው የክልል ሲት ያው ደግሞ በሕዝብ ተወካዮች ምክር ቤት በአንዳንድ ሲት እጩዎቻቸውን ያለ ገደብ እንዲያቋቁሙ ወይም እጩዎቻቸውን ያለ ገደብ እንዲያቀርቡ የሚፈቅድ ነው። ተፎካካሪ ፓርቲዎችም እኩል የአየር ጊዜ መጠቀምን መብት ለማረጋገጥ በዚህ አዋጅ ተደንግጓልና ይህ ከፍ ያለ የተደራሽነትን ፓርቲዎች ደግሞ ፕሮግራማቸውን የሚያቀርቡበትን የነፃ የአየር ጊዜ ድልድልንም የሚደነግግ ነው። ቦርዱ በሕግ ገለልተኝነቱን ነፃነቱን ካስጠበቀ በኋላ ወደ ኦፐሬሽናል ስራ የገባው 6ኛው ሀገራዊ ምርጫን በሚያከናውንበት ወቅት ነው። እንግዲህ እንደምታውቁት 6ኛው ሀገራዊ ምርጫ በጣም በጉጉት ሲጠበቅ የነበረ በጣም ትልቅ ለውጥ የታየበት የምርጫ ስርዓት እንደነበር ሁላችን ምስክሮች ነን። እንግዲህ በዚህ የምርጫ ስርዓትና ወቅት ከፍተኛ የሆነ የመንግስት እና የአጋዥ ወይም የአጋር ድርጅቶች የምንላቸው ድጋፍ በከፍተኛ ሁኔታ ስራውን ለመስራት እድል ሰጥቷል። ይህ ስራ በሚሰራበት ጊዜ በተለይም እጩዎች ወይም የፖለቲካ ፓርቲ ተፎካካሪዎችም ወይም የግል እጩዎች ሊሆኑ ይችላሉ የሚመዘገቡት በምርጫ ክልል ደረጃ ሴሚ የሆነ በኮምፒውተር ተመዝግቦ ዳታቸው ወደ ሴንተር የሚተላለፍበትን ስርዓት ለመጀመሪያ ጊዜ በዛ ተጀምሯል። ሌላው መራጮች በነፃነት በፈቃዳቸው በመረጃ ላይ የተመሰረተ ድምፅ እንዲሰጡ ማስተማር፣ የመራጮች ትምህርትን በስፋት በማድረስ በወቅቱ ከፍተኛ ስራ ተሰርቷል። እንዲሁም ይሄንን ትምህርት የሚሰጡ ለዩኒቨርሲቲዎች ወይም ለሲቪል ማህበረሰብ ድርጅቶች ቦርዱ ፈቃድ ሰጥቶ ይሄንን ትምህርት የሚያስተምሩ የሲቪል ማህበረሰብ ድርጅቶች ጋር ሲሰራ ቆይቷል። በ6ኛው ሀገራዊ ምርጫ በዚህ ደረጃ በተለይም በስፋት የሀገር ውስጥ ታዛቢዎች ከፍተኛ የሆነ የመታዘብ ስራ በየምርጫ ጣቢያው በመዘዋወር ሰርተዋል። አዲስ ሆኖ የመጣው በ6ኛው ሀገራዊ ምርጫ የምርጫ ሰሌዳን ለሕዝብ ይፋ ማድረግ ነው። ቦርዱ በገለልተኝነት በዚህ ቀን ይሄን አረጋለሁ፣ በዚህ ቀን ይሄን አረጋለሁ ብሎ አካውንታቢሊቲነቱን ለሕዝቡ የገለጸበት መንገድ ማለት ነው። የምርጫ ሰሌዳ ይወጣል። ስለዚህ በዛ የምርጫ ሰሌዳ መሰረት ስራውን ካልሰራ በሕዝብ ሊሞገት ይችላል። ስለዚህ ይህንን አይነት ልምምድ ቦርዱ በ6ኛው ሀገራዊ ምርጫ ተግባራዊ አድርጓል። ከዚሁ ጎን ለጎን የምርጫ ክልል ጽሕፈት ቤቶችና የምርጫ ጣቢያዎችን በገለልተኛ ቦታ ማቋቋም ሌላው የተደረገ ተግባር ነው።
ምርጫ ጣቢያዎችን ደግሞ በኮድ ለይቶ እንዲያውቅ አድርጓል። እንደምታውቁት በአገራችን ወደ 55,000 የሚጠጉ የምርጫ ጣቢያዎች ይኖራሉ። በአንድ ምርጫ ጣቢያ በእጩዎች በመራጮች ምዝገባ ጊዜ 3 ደግሞ በድምጽ መስጫ ቀን ወደ 5 የሚሆኑ ምርጫ አስፈጻሚዎች ስራ ላይ ይመደባሉ። ስለዚህ በአንድ የምርጫ ሳይክል 250,000 እንደዚህ ገደማ ሊደርሱ የሚችሉ ምርጫ አስፈጻሚዎች ዲፕሎይድ ተደርገው ነው ይሄ ስራ የሚሰራው። እነዚህ በሚመረጡበት ጊዜ ልክ የቦርድ አመራሮች፣ የቢሮ ማኔጀሮች ወይም ኤክስፐርቶች በሚመለመሉበት ግልጽ ትራንስፓረንት የሆነና ህዝቡ በሚያውቀው መንገድ ገለልተኝነታቸውን በማረጋገጥ የሚቀጠሩ ናቸው። በዚህ ሂደት ውስጥ ደግሞ ሴቶችና አካል ጉዳተኞች እንደ ዋና ባለድርሻ አካላት መካተት ይኖርባቸዋል። በምርጫ አስፈጻሚነት ሴቶችም አካል ጉዳተኞችም የምልመላው ታቃፊ እንዲሆኑ ይደረጋል። ሌላው እንግዲህ እነዚህን ምን መለምላቸውን የምርጫ አስፈጻሚ ሰራተኞች ገለልተኝነታቸው ማረጋገጥ የምንችለው ለፖለቲካ ፓርቲዎች ስንልክ ነው። ስለዚህ በየምርጫ ክልሉ ተደራጅቶ ለሁሉም ፖለቲካ ፓርቲዎች የነዚህ ምርጫ አስፈጻሚዎች ስምና አድራሻ ይላካል። ስለዚህ ፓርቲዎች ቅሬታ ካላቸው አይ ይህ ሰው የዚህ ፓርቲ አባል ነው ገለልተኛ አይደለም የሚል ቅሬታ ካላቸው ያን መሰረት አድርገን አስፈጻሚዎቹን እናሰናብታለን ማለት ነው። ስለዚህ ይህም አሰራር በ6ኛው ሀገራዊ ምርጫ የታየ ነው። ይሄ ለውጥ በጣም ቪዚብል ነው፣ ፕራክቲካል ነው። እንደምታዩት የድምጽ መስጫ ቁሳቁስም ጨምሮ ነው ለውጥ የተደረገው። የምታዩት በዚህ በኩል ያለው ቀድሞ የነበረው የባሎት ፔፐር ነው። ብዙ የሴኩሪቲ ፊቸር የሌለው በቀላሉ ሊታተም የሚችል በቀላሉ ሰው እጅ ሊገባ የሚችል ነው። በ6ኛው ሀገራዊ ምርጫ ግን ብዙ ስለማይታይ እንጂ ብዙ ሴኩሪቲ ፊቸርስ ያሉት ባሎት ፔፐር በዚህ መንገድ ታትሞ ለመጀመሪያ ጊዜ ስራ ላይ ውሏል። ሌላው ድሮ እሸጋ የሚደረገው በካርቶን ነው። የጉዳቱ ነገር በቀላሉ የመፈታቱ ነገር ያው ግልጽ ነው። እሱ ቀርቶ ያንን የምታዩት ሰማያዊ ሳጥን ይሄ ሰማያዊ ሳጥን የትም ሀገር ብንሄድ በዓለም አቀፍ ደረጃ የምርጫ ቁሳቁስ በብሉ ቦክስ ነው የሚታሸገው። በብሉ ቦክስ እንዲታሸግ ተደርጓል። ይሄ መታሸግ ብቻ ሳይሆን እያንዳንዱ ማሸጊያ የራሱ ኮድ አለው። ማሸጊያዋ ትታሸጋለች፣ ትዘጋለች፣ ያቺ ኮድ ትመዘገባለች። ስለዚህ ያቺ የተመዘገበችው ኮድ ወደ ምርጫ ጣቢያ ስትደርስ ተፈታ ከተገኘች ታምፐርድ ሆኗል ማለት ነውና በዚህ ደረጃ ከፍተኛ የሆነ ጥንቃቄና ጥበቃ በማድረግ ስራው ተሰርቷል። እጩዎች አደራደር ይሄኛው ገዢ ፓርቲ ስለሆነ መጀመሪያ ላይ ይቀመጥ የሚባል አይደለም። ሁሉም ፓርቲ እኩል ነው። ሁሉም ፓርቲ እኩል ውጣ አውጥተው የደረሰው መጀመሪያ፣ ሁለተኛ፣ ሶስተኛ እያለ ይሄዳል። ከዛ አለፈ 6ኛው ሀገራዊ ምርጫ ቦርድ ያደረገው ትልቁ ስራ ምንድነው? የግምገማ ስራ ነው። ሌሰን ለርንድ የሚባል አድርገን ምን ይመስል ነበር 6ኛው ሀገራዊ ምርጫ ምን ጠንካራና ምን ደካማ ጎን አለው የሚል ግምገማ ተደረገ። ከተወሰደውም ትምህርት በመነሳት የተቋም ግንባታ፣ ነፃነትና ገለልተኛነት መስራትና ለ7ኛው ጠቅላላ ምርጫና ከዛም ለሚቀጥሉት ተግባራዊ የሆኑ ስራዎችን ለመስራት ተነስተናል። ለዚህ ያደረግነው የመጀመሪያው የ5 ዓመት ስትራቴጂክ ፕላን ማውጣት ነው። ከዛም በመቀጠል የተለያዩ የህግ ማዕቀፎችን አውጥቷል። እንደምታስታውሱት አዋጅ ቁጥር 1332 በአመጻ ተግባር ተሰማርተው የነበሩ ቡድኖች ወደ ፖለቲካ ምህዳር የሚመጡበት የህግ ማዕቀፍ ወጥቷል። ከዚሁ ጋራ ባለፈው ሰኔ 2017 ያወጣ ነው ወደፊት 7ኛው ጠቅላላ ምርጫ ለማከናወን የሚረዳንን የቴክኖሎጂንና የሴቶችን የአካል ጉዳተኞችን መብት በተሻለ መጠን በተሻለ አቅም የሚደነግግ አዋጅ ቁጥር 1394ን አውጥተናል። ከዛም ደግሞ ለ7ኛው ጠቅላላ ምርጫ ይረዳ ዘንድ በፓርቲዎች ኮምፕሌንትና የነበረውን ሁኔታ ግብዓት ውስጥ በመውሰድ የህዝብ ተወካዮች ምክር ቤት የዚህ የኢንዶርስመንት ሲግኔቸር የሚባለውን ያነሳበት አዋጅ ሆኗል። እንግዲህ 7ኛ ጠቅላላ ምርጫ ለማድረግ በመሰረታዊነት ደረጃ አዲስ ነገር ይዘን ለመምጣት እየሰራን ያለነው የእጩዎችንና የመራጮችን ምዝገባ በዲጂታላይዜሽን መስራት ነው። ቅድም ስገልጽ ድሮ እጩዎች በምርጫ ክልል ሄደው ተሰልፈው ቢሮ ተከፈተ አልተከፈተ፣ አስፈጻሚው አለ የለም፣
ሰነዴን ተቀበለኝ አልተቀበለኝ ሰነድህን አልተሟላም ሂድ ተመለስ ውጣ ግባ እየተባሉ ሲሄዱበት የነበረውን ነገር ሁሉ የሚያስቀር እጩዎች ባሉበት ቦታ በራሳቸው ኮምፎርት ዞን በቢሮአቸው ተቀምጠው ራሳቸውን የሚመዘግቡበትን ዲጂታላይዜሽን አዘጋጅተን ስራ ላይ አውለናል። የእጩዎች ምዝገባ ተከናውኖ ተጠናቆ የማጥራት ስራ እየሰራን እንገኛለን። ሌላው የመራጮች ምዝገባ ነው። የካቲት 28 ጀምሮ በሁላችንም ስማርትፎን አፕሎድ አድርገን ልንጠቀምባት የምንችል ምርጫ የምትባል የመራጮች ምዝገባ አፕሊኬሽን ከአፕል ስቶር እና ከጉግል ስቶር ዳውንሎድ አድርጋችሁ የምትጠቀሙበትን ራስን በራስ የመመዝገብ ቤተሰብን የመመዝገብ ወደ ምርጫ ጣቢያ የማንሄድበት የማንሰለፍበት አማራጭ ይዞ መጥቷል 7ኛው ጠቅላላ ምርጫ። ይሄንን የምርጫ አፈጻጸም በዲጂታላይዜሽን ስንል በስማርትፎን ቤት ብቻ ሳይሆን ደግሞ ምርጫ ጣቢያ ከፍተንም እንሰራለን። ምክንያቱም ስማርትፎን የሌለው መጠቀም የማይፈልግ ደግሞ የመምረጥ መብቱ መጣበብ ስለሌለበት ምርጫ ጣቢያ ቦርዱ ባዘጋጀው ታብሌት አማካኝነት በዲጂታላይዜሽን የመራጮች ምዝገባ ይካሄዳል። በዲጂታላይዜሽን መራጮች ምዝገባ በሚካሄድበት ጊዜ ለመጀመሪያ ጊዜ በአገራችን አንድ መራጭ አንድ አይዲ እንዲኖረው እናደርጋለን፣ አንድ መለያ ቁጥር። ስለዚህ ወደፊት 8ኛው ሀገራዊ ምርጫ ሲኖረን አንድ መለያ ነው ያለን። ሬፈረንደም ብናደርግ አንድ መለያ ነው ያለን። አካባቢ ምርጫ ብናደርግ አንድ መለያ ነው ያለን። ስለዚህ ይሄ አዲስ የሆነ በ7ኛው ሀገራዊ ምርጫ እናከናውናለን ያልነው ነው። እስከዛሬ ኖሮን የማያውቀው በጣም ሀገራችን ላክ የምታደርገውን ቋሚ የመራጮች ዴታ ይኖረናል። ይሄ ቴክኖሎጂ በራሳችን በእኛ ልጆች የለማ ነው። ከውጭ ሀገር የተገዛ አይደለም። ቬንደር ሎክድ የሚደረግ አይደለም። ስለዚህ ይሄ ትልቅ አገራዊ ፋይዳ ያለው ነገር ነው ብሎ ቦርዱ ያምናል። እንግዲህ ከዚህ ጎን ለጎን ሌሎችም የቴክኖሎጂ ስራ ሰርተናል። ለምሳሌ ምርጫ ጣቢያዎቻችንን እግር በእግር እየሄድን ወደ 30,000 ምርጫ ጣቢያ XY ኮኦርዲኔቶቻቸውን ወስደናል። ስለዚህ ታዛቢ ቢሆን መራጭ ቢሆን ይሄ ምርጫ ጣቢያ ወደ ቀኝ ታጥፌ ወደ ግራ ብሎ ሰው መጠየቅ የለበትም። ራሱ ቀጥታ ከጉግል ማፕ ላይ አድርጎ ማወቅ እንዲችል የሚረዳ የXY ኮኦርዲኔት አዘጋጅተናል። ይሄን በመናደርግበት ጊዜ እነዛ ምርጫ ጣቢያዎች ለአካል ጉዳተኞች፣ ለሴቶች፣ ለአረጋውያን ምቹ ናቸው የሚለውን በቀጥታ አሴስ ለማድረግ ችለናል ማለት ነው። ሌላው ከፖለቲካ ፓርቲዎች ጋር ስለ ምህዳር ራውንድ ቴብል ዲስከሽን አድርገናል። በጸጥታ በሴኩሪቲ አሴስመንት ስራ ሰርተናል። ምን ልታረጉ ነው? ለሚቀጥለው ለ8ኛው ለወደፊት እያሰብን ያለ ነው ዲጂታላይዜሽን በመላ አገሪቱ እንዲሰራ ለማድረግ ነው። ይሄው ምንድነው? ሁሉም መራጭ በዲጂታላይዜሽን እንዲመዘገብ እናደርጋለን። አንድ ወጣት እድሜው 18 ሲሞላ ወዲያውኑ ወደ መራጭነት የሚመዘገብበትንም ሲስተም ለማድረግ እንሰራለን። ቆጠራ ብዙ ጊዜ የሚፈጅብን ነው። ስለዚህ ቆጠራና ውጤት በፍጥነት የሚመጣበትን ስራ ለመስራት እናደርጋለን ብለናል። ባሎት ፔፐር በጣም በከፍተኛ ገንዘብ ውጭ ሀገር ነው ታትሞ የሚመጣው። ስለዚህ ወደፊት እዚህ ሀገራችን ይህንን ሴኩሪቲ ፊቸር ያለው ፕሪንቲንግ ለመስራት አቅደናል። እንደምታውቁት የምርጫ ስራ በጣም ስፔሲፊክ በጣም ፕሮፌሽናል ስራ የሚጠይቅ ነው። ይሄንን የሚያሰለጥን ተቋም የለንም። ስለዚህ ከቻለን ይሄንን ተቋም አሰልጥነን ለሀገራችን ብቻ ሳይሆን ለሌሎችም ሀገሮች ለመድረስ እናስባለን። እጅግ አድርጌ አመሰግናለሁ።